ልታዘዝ? ይሰማል? ይሰማል። እኔ ትንሽ ጸጸት ውስጥ ነኝ። እኔ ጸጸት ነው ያለሁትና እንድትነግረኝ ፈልጌ ነው። ድምፅ ግን አለ፣ የሆነ የሚንኮሻኮሽ ነገር። አልተረጋጋሽም? ኤርፎን ነው አሁን አወጣሁት። ኤርፎን ነው። አሁን ይሰማል? አሁን ይሰማል። እሺ ንገሪኝ፣ ምንድን ነው? ሄሎ አለሽ? በእህቴ ጉዳይ ነው እና አደርናታ ጎበዝ። ኤርፎን አውጪ ውስጥ አውጥቼዋለሁ። አሁን ይሰማል? ምንድን ነው ታዲያ? ልክ ድምፅሽ። አሁንስ? ብርድ ልብስ ውስጥ ነሽ እንዴ? ኧረ አይደለሁም። ታዲያ ምንድን ነው? እስኪ ቀና በይና ስልክሽን እንደዚህ ያይዥውና አውሪ። እሺ አሁን ይሰማል? አሁን ጥሩ ነው። እሺ አትንቀሳቀሽ። እኔ ጸጸት ውስጥ ነኝና እንድትመክረኝ ፈልጌ ነው እኮ። ንገሪኝ፣ ምንድን ነው የሆንሽው የሚለውን ከስር መሰረቱ ንገሪኝ። በእህቴ ጉዳይ ነው እና እህቴ አሁን በሕይወት የለችም። ቤተሰቦቻችን ልጆች እያለን የተለያዩትና በዛን ጊዜ እኛ ሁላችንም ተበተን፣ እህቶቼም ወንድሞቼም። እኔ አብዛኛውን ጊዜ በሰው ቤት ነው ያሳለፍኩት። ሰው ቤት እየሰራ ወደ አረብ ሀገር መጣሁ ማለት ነው። እህቴ የመጀመሪያ ናትና ትዳር ነበራት። ትዳሩም አልተሳካላትም ማለት እኔ አላቅም። ትዳርም ስትለያይም ቤተሰብ ነው የሚነግረኝ። ከዛ ቤተሰብ ሲነግረኝ ስለ እህቴ ከትዳሯ እንደተለያየች እና ስራም እንደማትሰራ እንደምታስቸግራቸው ቤተሰብ ጋር እየሄደች ነው በሰዓቱ የሚነግሩኝ የነበረው። ከዛ አንድ ጊዜ እናቴ ጋር ደውዬ በስልክ ሳገኛት ለምንድን ነው ቤተሰብ የምታስቸግሪው? ለምን ስራ አትሰሪም ብዬ እህቴን ተናገርኳት ማለት ነው። ከዛ በኋላ እንደዛ ብያት ከትንሽ ወራት በኋላ እህቴ ራሷን አጠፋች። አሁን ላይ ያ የተናገርኳት ነገር ለምን ተናገርኳት ማለት ተቸግራም ሊሆን ይችላል። ችግሯን አልጠየቅኳትም እና በጠየቅኳት ብዬ በጣም ይጸጽተኛል። እሷ ያለችበትን ደረጃ አላውቅም። እኔ ምንም ሳላቅ ስለ እሷ ማለት የተናገርኳት ነገር በቃ ሁሌ ትዝ እያለኝ ራሴን በጸጸት በቃ ልነግርህ አልችልም። በቃ ማውራት ራሱ ከበደኝ አሁን ላይ። እሷ ስራውን የቸገራት ብር ቸግሯት ምን ላይ ደረጃ ላይ እንደሆነ ሳላቅ በቤተሰቦች የሚሉኝን ሰምቼ እሷን የተናገርኳት ነገር አሁን ላይ በጣም ይለበልበኛል። እንዴት ልንገርህ? ልጅም አሏት። ቢያንስ ልጇን እንኳን የት እንዳለች እንዴት እንደሆነ ምንም አውቀው ነገር የለም። እንደወለደች እንኳን የነገረኝ ሰው ነው። ከሞተች በኋላ ራሱ ተቀብራ ከሳምንት በኋላ ነው እህትሽ ሞታለች ሲሉኝ ሲሄድ ተቀብራለች ከሳምንት በኋላ ነው። ምንም አውቀው ነገር የለም። አሁን ላይ እንዴት ልንገርህ? በቃ በጣም ለማውራት ራሱ ይከብደኛል። ከቻልክ ከዚህ በላይ ማውራት አልችልም እና የሆነ ነገር በላይ። አንቺ ምንድን ነው የተናገርሻት? የተናገርሻትን ቃል በቃል ንገሪኝ እስኪ። ምንድን ነው ያልሻት? ለምን ስራ አትሰሪም? ለምንድን ነው ስራ ማሰሪው? ለምን ስራ ፈትሽ እነዚህንም ታስቸግራለሽ አልኳት እና እኔ ስራ የማይሰራ ሰው አልወድም አልኳት። ለምን እኔ አብዛኛውን ጊዜ እድሜን በሰው ቤት ነው የሰራሁት አዲስ አበባ እና ማለት በዛን ሰዓት ብርም አልጠየቀችኝም፣ እንድቸግሮኛል ምናምን አላለችኝም። እኔ ብቻ ይሄን ተናገርኳት።
እና እሷ ምንም መልስ አልመለሰችልኝም። እሺ እሺ ነው ያለችኝ። እና ለምን ስራ አትሰሪም? እኔ አሁን ላይ ሰው ብር ቢጠይቀኝ እንኳን ምንም ለሰው አላዝንም። እኔ በጣም በሰው ቤት በተቸገርኩበት ሰዓት የረዳኝ ሰው የለም፣ አይዞሽ ያለኝ ሰው የለም። በጣም ብዙ ህይወት አሳልፌያለሁ በሰው ቤት እና ምንም ሰው አልረዳም። አሁን ላይ ምንም ሰው ብር ቢጠይቀኝ በጣም ነው የሚያመኝ። እሷ ግን ብር አልጠይቀችኝም። እንደዚህ ቸግሮኛል ምናምን አላለችኝም። በደፈናው ነው በቃ እኔ ለመስራት ሰሪ ምን ስራ የማይሰራ ሰው አልወድም አልኳት። እሺ እሺ ብላ ስልኳን ዘጋች ማለት ነው። ከትንሽ በኋላ ራሷን አጣፋች። እስቲ ሚዩት አድርጊና አዳምጪ። እሺ አንደኛ አንቺ አልገደልሻትም ወይ የእሷን ነፍስ አላጠፋሽ። ራስን ማጥፋት በምድሩም በሰማዩም ኃጢአት ነው። ማንም ላይ መፍረድ አይችልም። ግን ያው ትክክል አይደለም። ሰዎች ልጅ ራሷን ያጠፋችው አንቺ በተናገርሻት ንግግር ላይሆን ይችላል። ምክንያቱም አንቺ የተናገርሽው ምንም የተለየ ነገር አይደለም። ሰው እንዲህ ስለተባለ ራሱን አያጠፋም። ለምን ስራ አሰራ ስራ እንጂ ሰርተህ ተለወጠ። እንዲህ ሰው ከዛም በላይ እኮ ይባላል አይደል? ስንት ልብ የሚሰብር ነገር የሚናገር ሰው አለ እኮ እዚህ ምድር ላይ። ስለዚህ ሌላ ችግር ይኖራል አንቺ ማታውቂው። ያንን ነገር በደንብ ማወቅ አለብሽ መጀመሪያ። ሁለተኛ ነገር አንድ ሰው ራሱን ላጠፋበት አንቺ ያንን ነገር እንዲያደርግ አትገፋፊው፣ ወይ ራስሽ አታድርጊው፣ ወይ ተስፋ የሚያስቆርጥ ነገር ውስጥ እንዲገባ አታርጊው እንጂ የህሊና ጸጸት ሊሰማሽ አይገባም። እህትሽን በማጣትሽ ሀዘን ነው፣ እሱን ይቻላል፣ ምንም ጥያቄ የለው። ግን እኔ በመናገሬ ነው ይሄ የሆነው የሚለው ሀሳብ በጣም አድገኛ ነው። አንቺ ራሱ ወደዛ ሊወስድሽ ይችላል። ወደ ራስ ማጥፋት፣ ጭንቀት፣ ስትረስ፣ በቃ ለምን እንዲህ ያልኩኝ ገና ለገና ባልሆነ ኖሮ የሚሉ ነገሮች እየዋሉ እያደሩ ሲመጡ ጭንቅላትሽ ውስጥ በጣም ትክክል ያልሆነ ነገር ነው እየሰሩ የሚመጡት። ስለዚህ አንቺ ጥፋት አይደል። ራሷን ማጥፋቷን እኮ አንቺ አሁን እንደ ትክክለኛ ነገር እኮ ነው አፕሩቭ እያደረግሽ ያለሽው። እኔ ስለተናገርኳት ነው ራሷን ያጠፋችሁ እንጂ ባልናገራት ራሷን አታጠፋም። እሷ ልክ ነች ማለት ነው። ስለዚህ ይሄ ትክክል አይደለም። እሺ፣ ራስሽን በጸጸት እስር ቤት ውስጥ ከተሽ አታልቅሽ፣ አትውቀሽ። እህትሽን በማጣትሽ ማዘን አለብሽ። አይ ነው። ግን ደግሞ አንቺ እንዳደረግሽው የአንቺ ነፍስና መጥፋቱ የአንቺ ጥፋት እንደሆነ አድርገሽ መቀበልና ማመን ወይም ለጭንቅላትሽ ያንን መንገር ትክክል አይደለም። ሶቺ ልጅ ሌላ በጣም ከባድ ነገር ገጥሟት ሊሆን ይችላል ራሷን ያጠፋችው። ያንን ነገር አልተናገረች ሊሆን ይችላል ለሰው። አዎ ያለችበት ሁኔታ ላታውቂ ትችላለች። ግን የተናገረሻት ነገር ግን መጥፎ አይደለም። ኢቭን አሁን እኔም አንቺም እሷም ልንለው የምንችለው ነገር ምንም አዲስ ነገር የለውም። አንድ ሰው ስራ ከፈታ ወይ ስራ ማይሰራ ከሆነ ስራ ማይሰራ ሰው አይለወጥም። እንዲህ ማለቱ ክፉ አይደለም ወይ ራስን እስከ ማጥፋት የሚያደርሰው እሱ ጉዳይ አይደለም። ተግባባን? ስለዚህ ከዚህ ስሜት ውጪ ጸሎት አድርጊ። ያንቺ ጥፋት አይደለም። እሺ፣ ይህን 100% እርግጠኛ ነው የምነግርሽ። ተግባባን? እሺ አሌክስ፣ አመሰግናለሁ። እሺ፣ አመሰግናለሁ። እሺ